በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ደግሞ የዚቅ ምልክቶችን መረዳት የሚል ርዕስ ነው ዘና የመጣ ነው። እንግዲህ የዚቅ ምልክቶችን የምንረዳ በአቋቋም ውስጥ ነው ማለት ነው። እንዴት አድርገን እንደምናዜማቸው እናያለን ማለት ነው። የትም እንዳትሄዱ እንከታተል። ስለዚህ እዚህ ጋር ና ይልና እዚህ ጋር ደግሞ ኑ ይላል። ይሄ ናሁን ዜኑ ማለት ነው ምልክቱ። በአጠቃላይ እዚህ ጋር የዜማው ምልክት ናሁን ዜኑ ማለት ነው። ይሄ የዜማ ምልክት ነው። እዚህ ጋር የማስቀምጥላችሁ የዜማ ምልክት ነው ማለት ነው። ስለዚህ ይሄ ናሁን ዜኑ ምልክት ነው ማለት ነው። ማን የሚለው? ስብሐት ለኪ የሚለው ማለት ነው። ስለዚህ ስብሐት ለኪ የሚለውን ናሁን ዜኑ ምልክት በአቋቋም እንዴት አድርገን እናዜመዋለን የሚለውን እናያለን ማለት ነው። ስለዚህ እንዴት አድርገን እናዜመዋለን? ይሄ ናሁ ነው። ወደዚያ ደግሞ ዜኑ፣ ይሄ ደግሞ ዜኑ ነው። ወይም አትለኪ የምንለው ማለት ነው። ስለዚህ እንዴት አልኩት? ይሄ ደግሞ ናሁ ሰረገላ ማለት ነው። በባለፈው ስለ ሰረገላዎች ቪዲዮ ሰርቻለሁ። ወደዚያ እየሄዳችሁ ሰረገላዎችንም በቅድሚያ መረዳት ያስፈልጋል ማለት ነው፣ ይሄን ለመረዳት። ስለዚህ የተሰራ ቪዲዮ ስላለ ስለ ሰረገላዎች ወደዚያ ሄዳችሁ መረዳት ትችላላችሁ። ይሄ ዕለተ በርህ ማለት ነው። ይሄ በባለፈውም ስለዚህ ስለ ወዞቹ ሰርቻለሁ ቪዲዮ ማለት ነው። እዚያ ጋር እየሄዳችሁ መከታተል ትችላላችሁ። እዚህ ጋር ቀለል እንዲለን ማለት ነው። ዕለተ በርህ የሚለውን ማለት ነው። እምኔክሙ ሰረገላ አትለኪ አየዘን ስጮናው ዝንዜኑን እንዴት ነው? አትለኪ ብለን እንጮኻለን ማለት ነው። እቺ የቁስቋም ዚቅ መጀመሪያ ናት ማለት ነው። እቺ ስብሐት ለኪ የምትለዋ እያንዳንዳቸውን እያየን እንዳለን ምልክቶችን ማለት ነው። ስለዚህ አሁን ዜኑ ምልክት እንደዚህ ሆኖ ይዜማል ማለት ነው። በዚህ ልክ መረዳት ያስፈልጋል። ሌላ ቦታ ላይ ስናገኘው በዚህ አይነት ማዜም እንችላለን። ምናልባት ዘሩ ሲቀያየር ራሱ የቻለ ደግሞ ለውጥ ሊኖረው ይችላል ማለት መሰረታዊ ነገሩ ሳይሆን ከወደኋላ የሚቀይረው ነገር በሰያፍ የሆነ ነገር ሲሆን አንዳንድ የሚቀይር ነገር ይኖረዋል። ያንን ደግሞ በትምህርት እናስተካክለዋለን ማለት ነው አብረን። ስለዚህ ናሁን ዜኑ ምልክት ስታገኙ ሌላ ቦታ ላይ በእንደዚህ አይነት ተጠቀሙት ማለት ነው። እሺ ቀጥለን ዲ ይላል። ይሄ ደግሞ አዲ ማለት ነው። አዲ ምልክት ማለት ነው። ስለዚህ እንዴት አድርገን እናዜማዋለን? አዲ ራሱ ስራዩ ማለት ነው። ስለዚህ ቁስቋም ላይ ወላዲተ እግዚአ ኩሉ የሚለው ማለት ነው። ወላዲተ እግዚአ ኩሉ ወደኋላ ያለው ዘሩ ረዘም ያለ ስለሆነ ሌላ ጉሮሮ ተጠቀመ ማለት ነው እንጂ ዋናው መሰረታዊ ነገሩ እቺ አጨራረሷ ናት። እቺኛ አዲ ይሄው ቦበ ይላል። ቦበ ላሜ በባለፈው ስለ ወዞቹ በሰራሁት ቪዲዮ ላይ እየሄዳችሁ እየገባችሁ ተመልከቱት ማለት ነው። ቅድም እንዳልኳችሁ ስለ ዕለተ በርህ፣ ስለ ቦበይ እንዲሁም ስለ ገጾ ሌሎችም ወዞች እዚያ
ውስጥ ይገኛሉ። ሄዳችሁ መረዳት ትችላላችሁ ማለት ነው። አዲ እለ ጫርሁት ሁለት ረክርኬ ደፋሁት ማለት ነው። ድፋት አደረኩት ማለት ነው። አዲ እለ ጫርሁት ቡበ ያው ልክ እንደዚህ አዲ ምልክት ሲመጣ እንደዚህ አድርጎ ይዜማል ማለት ነው። በቃ አዲ ምልክት ይሄንን ይመስላል ማለት ነው። እሺ ወደ ሶስተኛው ስንሄድ ሐራ የሚል እናገኛለን። ሐራ ሰማይ ማለት ነው። ሐራ ሰማይ ይባላል። ይሄ አንቀጸ ብርሃን ውስጥ ያለ ዜማ ነው። አኮቴት ወክብር ማለት ነው። ፔር በእንኮሰን ፔር ሐራ ሰማይ ምልክት እንደዚህ ተደርጎ ይዜማል ማለት ነው። እንዴት ሆኖ ይሄን ረከረኩ ወይም ዶት ዶት አደረኩ፣ ከዚያ ጭረት አደረኩ። ወክ በእንኮሰን ፔር ሰላሳ አልኩ ማለት ነው። ጫፍ ደፋው። አሁንም ጫሩ ደፋው። በድፋቱ ላይ ፔር አደረኩበት ማለት ነው። እንደገና ድፋት ሁለት ጭሬ ድፋት አደረኩና በላዩ ላይ 30 አደረኩበት ማለት ነው ወዙ። ስለዚህ አንዴ ወክ ብረ 30 ጭሬ ደፋው ስለው ማለት ነው። እንደገና ጭሬ ደፋው። በድፋቱ ላይ ፔር አደረኩበት ማለት ነው። እቺ ድፋቷ ማለት ነው። ጭረት አድርጌ እንደገና ድፋት አደረኩና 30 አደረጉት ማለት ነው። ስለዚህ በአጠቃላይ እንዴት ይጮሃል? አንዴ አያይዘን ወክብር ብለን እናዜማለን ማለት ነው። ስለዚህ ሐራ ሰማይ ምልክት ሲመጣ እንደዚህ ሆኖ ይዜማል ማለት ነው። እሺ ከዛ ደግሞ ገብ ብሎ ሎ ይላል። ይሄ ገብሩ ሎሙ ማለት ነው። ገብሩ ሎሙ ማለት ነው። አንቀጸ ብርሃን ነው። ይሄም ምልክቱ ማለት ነው። የዜማ ምልክት ነው። ይሄ በዚህ ምልክት ያለው የዜማ ምልክት ነው ብያቸዋለሁ። ስለዚህ ገብሩ ሎሙ ማለት ነው። ስለዚህ እንዴት አድርገን እናዜማዋለን? ለአ ወወልድ ቢታል ነው። ናሁ ሰረገልን መጀመሪያ ለአ ርክርክ አረግና ድፋት አደረግን ማለት ነው። ወወልድ ድፋት ወወልድ እዚህ ጋር ደግሞ ደረት ማለት ነው። ወወልድ ብለን እንጨዋለን ማለት ነው። ገብሩ ሎሙ ምልክት ሲመጣ እንደዚህ ሆኖ ይጨዋል ማለት ነው። በአጠቃላይ አንዴ ላ ወወልድ ይሄኛው ስለሚዋጥ ነው እንደዚህ ምልክት
ብ ስለማንነካት ማለት ነው። ወወ ብንትተን ወደ ወልድ ስለምንሄድ ነው። እዚህ ጋር ይችኛዋ ምልክት የመዋጥ ምልክት ናት ማለት ነው። እንደማትነበብ ማሳወቂያ ማለት ነው። ይችኛዋ ምልክት እንደዚህ ለዚያ ናት ማለት ነው። ስለዚህ ገብሩ ምልክት ይሄንን ይመስላል ማለት ነው። ከዛ አንብር አለ ለሚካኤል አንብር ማለት ነው። ለሚካ ሁለት ጭረት አደረግንና ከዚያ ካ እዚህ ጋር ይዘት አደረግን ማለት ነው። ለሚካ ድፋት አደረግና አየል እንደዚህ ተደርጎ ነው የሚጮኸው። በመጽሐፍ አቋቋም መጽሐፍ ውስጥ ልክ ይሄን መስሎ ነው የሚቀመጠው ማለት ነው። ስለዚህ አንብር ይሄን የመሰለ አንብር ዘሩ በዚህ ልክ የተቀመጠ አንብር ይሄን ይመስላል ማለት ነው። አንብር ስንል ብዙ አይነት አንብር አለ። እንግዲህ እሱን በዲቴል እንመጣበታለን ማለት ነው። በወዳቂ ሊመጣ ይችላል፣ በሰያፍ ሊመጣ ይችላል፣ እንዲሁም በሁለት ዘር ማለት ሁለት ንባብ ሆኖ ሊመጣ ይችላል ማለት ነው። ለምሳሌ በሁለት ዘር ቢመጣ ወመንፈስ ቅዱስ ብሎ እናገኛለን። ወመንፈስ አይል ማለት ነው። ልክ ይሄን የመሰለ እናገኛለን። ግን በዋናነት ይሄ አንድ ዘር ሲሆን ይሄ ያሳየናል ማለት ነው። ለሚካኤል ይላል ማለት ነው። አንብር ሲሆን እንደዚህ ይሆናል ማለት ነው። እሺ ከዛ ስራዩ ይላል የወውስቴታ ማለት ነው። ወውስቴታ ስራዩ ልክ እንደ አዲ ማለት ነው። አዲ ስራዩ ብለን ማስቀመጥ እንችላለን እዚህ ጋር። ስለዚህ ይሄኛው ስራዩ ብሎታል ወውስቴታን ማለት ነው። በዜማ ስራዩ ሆኖ ስለሚገኝ ማለት ነው። አዲም በተመሳሳይ ስራይ ነው። ሌሎችም ስራይ ናቸው። ግን የምናገኝባቸው ዜማዎች እነዚህን አሁን በአቋቋም ቀረብ ያሉን ቦታ ላይ ስለምናገኛቸው ነው ይሄንን የመረጥንላችሁ። ስለዚህ ይሄኛውን ስራዩ ብለናል ማለት ነው። ወውስቴታ ብለን ማስቀመጥ እንችላለን። ስለዚህ እንዴት አለው? ወውስቴታ ወውስቴታ ምልክት በአቋቋም ውስጥ ሲዜም ልክ በዚህ ነው ማለት ነው። ወውስቴታ ገጾ ጭሬ ደፋው ስል ማለት ነው። አሁንም ጭሬ ደፋው ሁለተኛ ማለት ነው። መጨረሻ ድፋቱ ላይ እለ የምትለዋን አደረኩባት ማለት ነው። ወውስቴታ ወው ስል ደራት ወው ድፋት ረክረክ ማለት ነው። ወውስቴታ ድፋት ማለት ነው። እሺ ወውስቴታ ምልክት ይሄን ይመስላል ማለት ነው። በአቋቋም ውስጥ ስናገኘው ልክ ይሄን መስሎ እናገኘዋለን ማለት ነው። እሺ እዚህ ጋር ደግሞ በቅድመ ቤተ ማለት ነው። ይሄ ቤ ሆኖ ሲገኝ በቅድመ ቤተ እግዚአብሔር የሚለውን ማለት ነው። በቅድመ ቤተ ይባላል። በቅድመ ቤተ ማለት ነው። ስለዚህ እዚህ ጋር ቤሰ ይላል። ያው ቤዛ ሰረገላ ማለት ነው። እንዴት አድርገን እናዜማዋለን? በቅድመ ቤትን በአቋቋም ውስጥ ዜኒ በወዳቂ ሲገኝ ማለት ነው። በተነሽ ራሱን የቻለ አካሄድ አለው። እሱን እናየዋለን በዲቴል ብያለሁኝ። ድፋት ስል ድፋት አደረጉ ማለት ነው። አላረክክ መጨመር ማለት ነው። ዜኒ ብለን
እናዜመዋለን በወዳቂ ማለት ነው። ስለዚህ በቅድመ ቤተ ይህንን ይመስላል በወዳቂ ማለት ነው። ሌላ ቦታ ስናገኝ ልክ በዚህ እናዜመዋለን ማለት ነው። ስንማር ልክ በዚህ ልክ እየተረዳ ነው እንሄዳለን። እሺ እዚህ ጋር ደግሞ ኢ ነው ይላል። ተጽኢኖ ማለት ነው። ዜማው ተጽኢኖ ማለት ነው። ተጽኢኖ የሚለውን ማለት ነው። ስለዚህ እንዴት አድርገን እናዜማለን? መወርወር ይባላል። ይሄ ጉሮሮ በባለፈው ስለ ጉሮሮዎች በተወሰኑ መልኩ ሰርተናል። እዚያ ጋር ይሄ ተካቷል ማለት ነው። እዚያ ጋር ሄዳችሁ ማየት ይቻላል። ወዘንፈኒ ወዘ ብዬ አቆሙ። ይሄ መወርወር ይባላል። ይሄ ጉሮሮ ወዘ ድፋት ወዘ ረክረክ ማለት ነው። ወይም ጭረት ድፋት ሊሆን ይችላል። በረክረኩ ፈንታ ጭረት ድፋት ልናደርገው እንችላለን። ልክ እዚህ ጋርም ባልነው በረክረኩ ፈንታ እዚህ ጋር ጭረት ድፋት ልናደርግበት እንችላለን ማለት ነው። ረክረኩን ትተን በእንደዚህ መጠቀም እንችላለን። የጉሮሮ አሰራር ማለት ነው። ስለዚህ ወዘንፈኒ ልክ አንብር ማለት ነው። ይሄ ተጽኢኖ ምልክት አንብር ማለት ነው። ከአንብር ጋር ተመሳሳይ ናቸው ማለት ነው። ሌላ ቦታ ላይ በታንብር ጋር ይመሳሰላሉ በወዳቂ ሲገናኙ ማለት ነው። ስለዚህ ተጽኢኖ ይሄን ይመስላል ማለት ነው። እዚህ ጋር ጸ ይላል። ፀሐይ ምልክት ማለት ነው። ጸ ማለት ፀሐይ ምልክት ነው። ፀሐይ ነው። ፀሐይ ብሩህ የሚለውን ማለት ነው። ፀሐይ ማለት ፀሐይ የሚለው ፀሐይ የምትለዋል። ስለዚህ እንዴት እናዜማታለን? አሜን የታልኩት አሜን። ፀሐይ ምልክት ይሄን ይመስላል ማለት ነው። በወዳቂ ሌላ ነው። በወዳቂና ሌላ ስለሆነ እሱንም በዲቴል እናየዋለን ማለት ነው። በወዳቂ ሲመጣ እናየዋለን። አሜን ብለን እናዜመዋለን። እንደዚህ በተነሽና በተጣይ ሲመጣ ማለት ነው። ስለዚህ ፀሐይ ምልክት ሲመጣ በእንደዚህ አይነት ማዜማችሁን አትርሱ። አሁን ዋናዋ ፖይንቷ ምንድናት? ዋናው ነጥቡ የሚያዝ አሜን የሚለውን ማለት ነው። ይሄኛው ጉሮሮ ሲያጥር ሲረዝም ሊቀያየር ይችላል ማለት ነው። ይሄ ሊቀርም ይችላል። ይሄኛው ፓርት ሊቀር ይችላል። ምክንያቱም ይሄኛው ጉሮሮ ሊመጣ የሚችለው የዚህን ማጠርና መርዘም አይቶ ነው ማለት ነው። ለምሳሌ አጭር ቢመጣ ጸምር የሚለው ጸምር ጻዳ የሚለውን ብናይ ለምሳሌ በሚለው ፈንታ ብሎ ይመጣል ማለት ነው። ጸምር ይላል ማለት ነው። ስለዚህ እዚህ ጋር የመቀየር ባህሪ ያለው ማለት ነው። ይሄኛው ፒክስድ ውስን አይደለም ይሄኛው ማለት ነው። ስለዚህ በዚህ ልክ መረዳት ያስፈልጋል። እዚህ ጋር ደግሞ ዙ ማለት ነው። ዙር የሚል ምልክት ነው። ዙር የሚል ምልክት የአማርኛ ምልክት ነው። ዙር። ስለዚህ ይሄኛውን እንዴት የት ጋር እንረዳዋለን? ጻአዳ የሚል ጸምር ጻአዳ የሚል ከቁስቋም ላይ ያለ ዚቅ እናገኛለን ማለት ነው። ጻአዳ ዙር ምልክት ይሄን ይመስላል ማለት ነው። ይሄ እህታ ነው። ረከረኩ አዳ ጫርኩ ደፋው ዳ 30 አረኩ ጫርኩ ደፋው አሁንም ጫርኩ ደፋው መጨረሻው ላይ ኤለ ተበራ አደረጉባት ማለት ነው። ይሄ ማለት ነው። አኋላ እንደገና ጫርኩ ረከረኩ ድፋት አደረኩኝ። ከዚያ በኋላ ቡበ ያደረኩባት ማለት ነው። ስለዚህ
ዙር ምልክት አጨራረሱ ይሄን እየመሰለ ይሄዳል ማለት ነው። በአጠቃላይ ከዚህ ጀምሮ ምንም ሊቀየር አይችልም። ከዚህ ወደዚህ ያለው እንደዚህ ግን እንደየዘሩ ሊቀያየር ይችላል ማለት ነው። ዘሩ ሰያፍ ሲሆን፣ ተጣይ ሲሆን፣ ተነሽ ሲሆን፣ ሲረዝም ሲያጠር ሊቀያየር ይችላል። እችኛዋ ግን አትቀየርም። እቺ ቋሚ ናት ማለት ነው። ስለዚህ የዛሬው ትምህርታችን ይሄንን ይመስል ነበረ። በኮሜንት ስለምታግዙኝ ስለምታበረታቱኝ ድጋሚ እንድሰራላችሁ የምትሰጡኝ ኮሜንቶች በጣም ያበረታቱኛል። አሁንም ቢሆን እንደዚህ አይነት ሐሳቦችን እንፈልጋለን። እናንተም ከተጠቀማችሁበት በኮሜንት እያሳወቃችሁን ቀጣይ ጥሩ የሆኑ ነገሮችን እንሰራለን ማለት ነው። ለዛሬው ስለነበረን ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።